ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሰኔ 8 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በዛሬው ዕለት በደረሰ እጅግ አስደንጋጭና አሰቃቂ የመኪና አደጋ የ28 ሰዎች ሕይወት መቀጠፉ ተሰምቷል። ይህ አስደንጋጭ አደጋ የደረሰው ደግሞ ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ ሲሆን ከሞቱት ሰዎች በተጨማሪም በርካታ ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸው ተገልጿል። ሙሉ መረጃውን እናጋራችኋለን። ከውጪ የሆርሙዝ ወሽመጥ ያለምንም ክፍያ ለሁሉም ክፍት ስለሚሆን የዓለም መርከቦች ወይ ሞተሮቻችሁን አስነሱ፣ ነዳጁም ይፍሰስ ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ ይህንን የተናገሩት ደግሞ ዛሬ ሌሊቱን ከኢራን ባለስልጣናት ጋር ላለፉት 3 ወራት የቀጠለውን ወታደራዊ ግጭት ሙሉ በሙሉ ለማቆም የሚያስችል የመግባቢያ ሰነድ ማጠናቀቃቸውን ተከትሎ ነው። በዝርዝር እናጋራችኋለን። የእንግሊዝ ጦር ማዕቀብ የተጣለባትንና የሩሲያ የጥላ መርከቦች ቡድን ወይንም ሻዶ ፍሊት አካል የሆነችውን የነዳጅ ጫኝ መርከብ በእንግሊዝ የባህር ወሽመጥ ላይ በቁጥጥር ስር መዋሉን የአገሪቱ መከላከያ ሚኒስቴር አስታወቀም። በዚህ የመጀመሪያ ወታደራዊ ኦፕሬሽንም የሪያል ማሪን ኮማንዶዎችና የብሔራዊ ወንጀል ኤጀንሲ ልዩ ስልጠና የወሰዱ የሕግ አስከባሪ መኮንኖች በሄሊኮፕተር በመታገዝ በጨለማ ውስጥ ወደ መርከቧ በመውረድ በቁጥጥር ስር አውለዋታል ተብሏል። የምትሰሙት መረጃችን ነው። የኢራን ከፍተኛ የመንግስት ባለስልጣናት ከአሜሪካ ጋር የተደረሰውን የተኩስ አቁም ስምምነት በአሜሪካና በእስራኤል ላይ የተገኘ ስልታዊ ድል አድርገው እያስተጋቡት ይገኛሉ። በዚህም ስምምነቱን አስመልክተው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ አሜሪካ የተኩስ አቁሙን እንድትቀበል ያስገድዳት የኢራን ወታደራዊ ጫናና ጠንካራ የመከላከል አቅም መሆኑን ገልጸዋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1ና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ። ዛሬ በደረሰ እጅግ አሰቃቂ የመኪና አደጋ የ28 ሰዎች ሕይወት ተቀጠፈ። በዛሬው ዕለት ማለትም ሰኔ 8 ቀን 2018 ዓ.ም ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ሕይወት ማለፉን ፖሊስ አስታውቋል። ይህ አስደንጋጭ አደጋ የተከሰተው ደግሞ ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ ሲሆን ከሞቱት ሰዎች በተጨማሪም በርካታ ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸው ተገልጿል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ መግባቱን ደግሞ አሚኮ ዘግቧል። በዚህም በህይወት የተረፉትን ወደ ሕክምና ቦታ ለማድረስ ርብርብ እየተደረገ ሲሆን የአደጋው ምክንያትም በመጣራት ላይ ይገኛል ነው የተባለው። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር የሆርሙዝ ወሽመጥ ያለምንም ክፍያ ለሁሉም ክፍት ስለሚሆን የዓለም መርከቦች ወይ ሞተሮቻችሁን አስነሱ፣ ነዳጁም ይፍሰስ ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የተናገሩት ደግሞ ዛሬ ሌሊቱን ከኢራን ባለስልጣናት ጋር ላለፉት 3 ወራት የቀጠለውን ወታደራዊ ግጭት ሙሉ በሙሉ ለማቆም የሚያስችል መግባቢያ ሰነድ ማጠናቀቃቸውን ተከትሎ ነው። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ስምምነቱ መጠናቀቁን ገልጸው በአሜሪካ ባህር ኃይል በኢራን ወደቦች ላይ ተጥሎ የነበረው ወታደራዊ እገዳም በአስቸኳይ እንዲነሳ ማዘዛቸውን አስታውቀዋል። ትራምፕ በዚሁ መልእክታቸው አክለው የሆርሙዝ ወሽመጥ ያለምንም ክፍያ ለሁሉም ክፍት እንዲሆን ሙሉ ስልጣን መስጠታቸውንም ገልጸው የዓለም መርከቦች ወይ ሞተሮቻችሁን አስነሱ፣ ነዳጁም ይፍሰስ ሲሉ ገልጸዋል። ግጭቱን በሽምግልና የመሩት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ በበኩላቸው ሁለቱም ወገኖች ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚያደርጉትን ወታደራዊ ዘመቻ በአስቸኳይና በቋሚነት ለማቆም መስማማታቸውን አረጋግጠዋል። ጠቅላይ ሚኒስትሩ አክለውም ስለ ስምምነቱ መሳካት ከፍተኛ አስተዋጽኦ ላደረጉት ለኳታር፣ ለሳውዲ አረቢያና ለቱርክ መንግስት ምስጋናቸውን አቅርበዋል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ጋዜም ጋሪባባዲ በበኩላቸው የመግባቢያ ሰነዱ መዘጋጀቱ በሀገሪቱ ብሔራዊ ቴሌቪዥን ቢረጋገጥም ይፋዊ ፊርማ ከመቀመጡ በፊት ግን ተግባራዊነት ላይ እንደማይገቡ ገልጸዋል። ይሁን እንጂ ስምምነቱ በጠላት ላይ ካለ እምነት የተደረገ ሳይሆን በጥርጣሬ መንፈስ ውስጥ የተረቀቀ መሆኑንም ጠቅሰዋል። እንደ መካከለኛው ምስራቅ ዲፕሎማሲያዊ ምንጮች መረጃ ከሆነ ደግሞ ይፋዊ የስምምነት ፊርማ ስነ ስርዓቱ የሚመጣው አርብ በስዊዘርላንድ ጄኔቫ ይካሄዳል ተብሏል። እስከዛው ድረስ ግን በዚህ ሳምንት በዶሃ የቅድመ ትግበራ ውይይቶች የሚቀጥሉ ሲሆን የኢራን የኒውክሌር መርሃ ግብርን የመሳሰሉ ጥልቅና ውስብስብ የቴክኒክ ጉዳዮች ከፊርማው በኋላ በሚኖሩ ውይይቶች ላይ እንደሚታዩ ተነግሯል። የጥቅምት 7ቱ ጥቃት የእስራኤልና የሳውዲ አረቢያን የሰላም ንግግር ለማክሸፍ እንደነበር የሚያመላክቱ የሐማስ ሚስጥራዊ ሰነዶች ተጋለጡ። የእስራኤል መከላከያ ሰራዊት በጋዛ ወታደራዊ ዘመቻ ወቅት እጃቸው ካስገቧቸው የሐማስ የውስጥ ሚስጥር ሰነዶች መካከል ድርጅቱ በጥቅምት 7 2023 በእስራኤል ላይ ጥቃት የሰነዘረበት ዋነኛ ምክንያት በእስራኤልና በሳውዲ አረቢያ መካከል ሊደረግ የነበረውን ታሪካዊ የዲፕሎማሲያዊ ግንኙነት ማሻሻያ ለማክሸፍ እንደነበር ይፋ ሆኗል። ዓለም አቀፍ የዜና ማሰራጫዎችም የሐማስን የስብሰባ ቃለ ጉባኤዎችና ደብዳቤዎችን ዋቢ በማድረግ እንደዘገቡት የድርጅቱ አመራሮች በተለይም ያህያ ሲንዋር በጥቅምት 2 2023 ጥቃቱ ከመፈጸሙ ከ5 ቀናት በፊት በነበረ የፖለቲካ ቢሮ ስብሰባ ላይ ከፍተኛ ስጋታቸውን ገልጸው እንደነበር ይታወሳል። ሲንዋር በእስራኤልና በሳውዲ አረቢያ መካከል ያለው ግንኙነት በፍጥነት ወደፊት እየገሰገሰ መሆኑን ጠቅሰው ይህ ስምምነት ከተሳካም አብዛኞቹ የአረብና የእስልምና ሀገራት እስራኤልን መቀበል እንደሚጀምሩና ይህም የፍልስጤምን ጥያቄ ሙሉ በሙሉ ወደ ጎን እንደሚያገሉ አስጠንቅቀዋል። ይህንን ሂደት ለመቀልበስና በክልሉ ያለውን ስትራቴጂካዊ ሚዛን ለመቀየርም ታላቅና ልዩ የሆነ እርምጃ መውሰድ እንደሚያስፈልግ በሐማስ ከፍተኛ አመራሮች ዘንድ መወሰኑን የወጡት ሰነዶች ያሳያሉ ተብሏል። በተጨማሪም በነሐሴ ወር 2022 ሚስጥራዊ ተብሎ በሐማስ ወታደራዊ አመራር የተዘጋጀ ማስታወሻ የአረብ ሀገራት ከእስራኤል ጋር የሚያደርጉትን ግንኙነት የፍልስጤምን ጉዳይ ለማክሸፍ ያለመ ሰፊ ማዕበል ሲል የገለጸው ሲሆን ሐማስ ይህንን ግንኙነት በዲፕሎማሲያዊ መንገድ ለመጓጋትና በአረብ ሕዝቦች ዘንድ የእስራኤልን ተቋማት የማዕቀብ ዘመቻቸውን ለማደራጀትም ሲንቀሳቀስ እንደነበር ተረጋግጧል። በጥቅምት 7 2023 የተቃጣው መጠነ ሰፊ ጥቃትም የሳውዲና እስራኤልን የሰላም ንግግር ለጊዜው ማደናቀፍ የቻለ ቢሆንም የዲፕሎማሲ ባለሙያዎች እንደሚጠቁሙት ከሆነ ደግሞ የአሜሪካና የሳውዲ መሪዎች አሁንም ቢሆን በክልሉ የረጅም ጊዜ ሰላምና መረጋጋትን ለማምጣት ግንኙነቱን የማሻሻል ሂደቱን እንደ አንድ ትልቅ ስትራቴጂካዊ ግብ አድርገው መመልከታቸውን ቀጥለዋል። የእንግሊዝ ጦር ኃይሎች የሩሲያን የነዳጅ ጫኝ መርከብ በእንግሊዝ የባህር ወሽመጥ ላይ በቁጥጥር ስር አዋለ።
የእንግሊዝ የታጠቀ ጦር ኃይል ማዕቀብ የተጣለባትንና የሩሲያ የጥላ መርከቦች ቡድን ወይንም ሻዶ ፍሊት አካል የሆነችውን ሲሚርቶስ የተባለች ነዳጅ ጫኝ መርከብ በእንግሊዝ የባህር ወሽመጥ ላይ በቁጥጥር ስር መዋሉን የአገሪቱ መከላከያ ሚኒስቴር አስታውቋል። እንግሊዝ መርታ ያካሄደችው የመጀመሪያው በሆነው በዚህ ወታደራዊ ኦፕሬሽን የሮያል ማሪን ኮማንዶዎችና የብሔራዊ ወንጀል ኤጀንሲ ልዩ ስልጠና የወሰዱ የህግ አስከባሪ መኮንኖች በሄሊኮፕተር በመታገዝ በጨለማ ውስጥ ወደ መርከቧ በመውረድ በቁጥጥር ስር አውለዋታል ተብሏል። በተጨማሪም በጦር መርከቦችና የጥበቃ አውሮፕላኖች ታጅቦ ለ6 ሰዓታት በተካሄደው በዚህ ኦፕሬሽን የተያዘችው መርከብም ከዚህ ቀደም በማዳጋስካርና በካሜሮን ሰንደቅ ዓላማ ስትጓዝ እንደነበር ተገልጿል። በዚህም መርከቧ ምርመራው እስኪጠናቀቅና የደህንነት ሁኔታዋ እስኪረጋገጥ ድረስም በእንግሊዝ ደቡባዊ የባህር ዳርቻ ላይ እንድትቆይና ክትትል እንዲደረግባትም ተወስኗል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ኦፕሬሽኑን ራሳቸው ማዘዛቸውን ገልጸው ይህ ስኬታማ እርምጃ በሩሲያ ላይ ሌላ ተጨማሪ ድብደባ ያሳረፈና ፑቲን ለዩክሬኑ ጦርነት የሚያውለውን የገንዘብ ምንጭ ለማድረግ የሚረዳ መሆኑን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ለእንግሊዝ መንግስትና ለጦር ኃይሉ ያላቸውን አክብሮትና ምስጋናም አቅርበዋል። ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎም የተጣሉባትን የኢኮኖሚ ማዕቀብና የነዳጅ ዋጋ ጣሪያ ለመጣስም የጥላ መርከቦች ወይንም ሻዶ ፍሊት በመባል የሚታወቁ ባለቤትነታቸውና መድን ዋስትናቸው በውል የማይታወቁ በመቶዎች የሚቆጠሩ መርከቦችን በሚስጥር እንደምትጠቀም ተነግሯል። ኢራን ከአሜሪካ ጋር የተደረሰውን ስምምነት በአሜሪካና በእስራኤል ላይ የተገኘ ትልቅ ድል ስትል ገለጸች። የኢራን ከፍተኛ የመንግስት ባለስልጣናት ከአሜሪካ ጋር የተደረሰውን የተኩስ አቁም ስምምነት በአሜሪካና በእስራኤል ላይ የተገኘ ስልታዊና ትልቅ ድል አድርገው መግለጻቸውን የመንግስት መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለወራት የዘለቀውን ወታደራዊ ውጥረት ለማርገብ የተደረሰውን ይህንን ስምምነት አስመልክቶ የኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ በሰጡት መግለጫ አሜሪካ የተኩስ አቁሙን እንድትቀበል ያስገድዳት የኢራን ወታደራዊ ጫናና ጠንካራ የመከላከል አቅም መሆኑን ገልጸዋል። በዚህም በስምምነቱ መሰረት ስልታዊ ጠቀሜታ ያለው የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት የሚሆን ሲሆን አሜሪካም በኢራን ወደቦች ላይ የጣለችው የባህር ላይ እገዳ እንደምታነሳ ያስገድዳታል። ይሁን እንጂ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ሊባኖስ አሁንም የሀገሪቱ ቀይ መስመር መሆኗን የገለጸ ሲሆን የኢራን አብዮታዊ ዘብ ከፍተኛ አመራሮችም ስምምነቱ ቢኖርም የኢራን ጦር ኃይሎች ለማንኛውም ጥቃት አፋጣኝ ምላሽ ለመስጠት ጣታቸው በቃታው ላይ እንዳለና በከፍተኛ ዝግጁነት ላይ እንደሚገኙ አስታውቀዋል። የፖለቲካ ተንታኞች እንደሚሉት ከሆነ ደግሞ የቴህራን ባለስልጣናት ይህንን የአሸናፊነት ትረካ በስፋት የሚያሰራጩት በሀገር ውስጥ ከአሜሪካ ጋር ማንኛውንም አይነት ድርድር አጥብቀው የሚቃወሙ አክራሪ ፖለቲከኞችን ትችት ለመከላከልና ለተደረሰው ዲፕሎማሲያዊ ውሳኔም ህዝባዊ ተቀባይነትን ለማግኘት ነው ተብሏል። ይህ በሁለቱ ኃይሎች መካከል የተደረሰው ይፋዊ የተኩስ አቁም ስምምነት ደግሞ በመጪው ሰኔ 19 2026 በስዊዘርላንድ ጄኔቫ ከተማ ላይ በይፋ ይፈረማል ተብሎ ይጠበቃል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ታይዋንን የሚደግፉ የሎቢ ቡድኖች በዶናልድ ትራምፕ ላይ ከፍተኛ ተጽዕኖ ለመፍጠር ሙሉ ኃይላቸውን እያንቀሳቀሱ ነው ተባለም። የታይዋን ደጋፊ የሆኑ የፖለቲካ ተሟጋቾችና የሎቢ ቡድኖች ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ያላቸውን አቋም ለመቀየርና የታይዋንን ደህንነት እንዲያስጠብቁ ለማድረግ በትራምፕ የቅርብ ሰዎችን በመጠቀም ከፍተኛ የፖለቲካ ግፊት እያደረጉ ነው ተብሏል። ይህ የታይዋን የሎቢ ቡድኖች እንቅስቃሴ የጠነከረው ደግሞ ታይዋን በአሜሪካ የአስተዳደር ለውጥ ምክንያት ዋሽንግተን ከቤጂንግ ጋር ለምታደርገው የንግድና የፖለቲካ ድርድር እንደ የመደራደሪያ ካርድ ልትጠቀምባት ትችላለች የሚል ስጋት በታይፔ ባለስልጣናት ዘንድ በመፈጠሩ እንደሆነ ተነግሯል።
ይህንን ስጋት ለመቅረፍና በትራምፕ የቅርብ ሰዎች ዙሪያ ተጽዕኖ ለመፍጠርም ታይዋን አዳዲስ ስልቶችን እየተጠቀመች መሆኑ ተሰምቷል። ለዚህ ማሳያ የሚሆነው ደግሞ በቅርቡ ከዶናልድ ትራምፕ ጁኒየር ወይንም የፕሬዝዳንቱ ልጅ ጋር የጠበቀ ግንኙነት አለው የተባለውን ቼክሜት ገቨርንመንት ሪሌሽንስ የተሰኘ የሎቢ ድርጅት $300,000 ኮንትራት መቅጠሯ ተነግሯል። ከዚህ በተጨማሪም በትራምፕ የምርጫ ቅስቀሳ ወቅት ከፍተኛ የገንዘብ አሰባሳቢ በነበሩት ብሪያን ባላርድ የሚመራውንና በዋሽንግተን እጅግ ተደማጭነት ያለውን ባላርድ ፓርትነርስ የተባለ ተቋም ባለፈው ዓመት ማሳተፉ ይታወሳል። ይሁን እንጂ የታይዋን የሎቢ እንቅስቃሴ በትራምፕና በሪፐብሊካኖች ላይ ብቻ የተገደበ አይደለም የተባለ ሲሆን ሀገሪቱ በዋሽንግተን ያላትን የሁለትዮሽ ድጋፍ ለማስቀጠል ላለፉት በርካታ ዓመታት ከዲሞክራቶች ጋር ጥብቅ ግንኙነት ካላቸው ድርጅቶችና ከቀድሞ የሴኔት መሪዎች ጋርም በጋራ ስትሰራ ቆይታለች። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ትናንት የተደረጉ የሲቢ የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ውጤቶችና የዛሬ መርሃ ግብሮችን ጨምሮ መጨረሻውን ሊያገኝ የተቃረበ ዋንጫና ላለመውረድ የሚደረጉ ፉክክሮች ተጠባቂ ናቸው ተብሏል። በተጨማሪም የዓለም ዋንጫ ጨዋታዎች ውጤትና የዝውውር ጉዳዮችን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ ነው የሰዓቱን የገበያ ስፖርት ዜናዎች ወደ እናንተ አድርሳለሁ። ትላንት በተደረጉ የ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቅዱስ ጊዮርጊስና ሲዳማ ቡና ድል ቀንቷቸዋል። በአዳማ ሳይንስና ቴክኖሎጂ ስቴዲየም በተደረገው የቅዱስ ጊዮርጊስና የመቻል ጨዋታ ፈረሰኞቹ በፍጹም ጥላሁን፣ ሀብታሙ ጉልላትና የአብስራ ጎሳኤ 3 ግቦች 3-0 ማሸነፍ ችለዋል። በተመሳሳይ ሰዓት በአዲስ አበባ ስቴዲየም በተደረገ ጨዋታ የሊጉ መሪ ሲዳማ ቡና በያሬድ ባየህና ብርሃኑ በቀለ 2 ግቦች ኢትዮጵያ ቡናን 2-1 በሆነ ውጤት ማሸነፍ ችለዋል። ቡናማዎቹን ከሽንፈት ያልታደገች ብቸኛ ግብ ዘላለም አባተ አስቆጥሯል። አመሻሽ ላይ በተደረገ ሌላኛው የኢትዮጵያ ፕሪሚየር ሊግ ጨዋታ የኢትዮጵያ መድን በወገን የገዛይ ብቸኛ ግብ ድሬዳዋ ከተማን 1-0 ማሸነፍ ችለዋል። መቻል ትላንት መሸነፉን ተከትሎ ሙሉ ለሙሉ ከዋንጫ ፉክክሩ እንደወጣ ተረጋግጧል። በዛሬው ዕለት ሐዋሳ ከተማን የሚገጥመው ነገሌ አርሲ በበኩሉ ነጥብ የሚጥል ከሆነ ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። የሲቢ የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ዛሬ በሁለተኛ ቀን ጨዋታዎች ይቀጥላል። ነገሌ አርሲ ዛሬ አሸንፎ በዋንጫ ፉክክሩ ይቀጥላል ወይስ ሲዳማ ቡና ሻምፒዮን መሆኑን ያረጋግጣል የሚለውም ይጠበቃል። ላለመውረድ በሚደረግ ፉክክሮችና ትልቅ ዋጋ ባላቸው በሌሎች ጨዋታዎችስ እነማን አሸናፊ ይሆናሉ የሚለው የሚጠበቅ ሲሆን መርሃ ግብሮችም በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ነገሌ አርሲ ከሐዋሳ ከተማ እንዲሁም 10 ሰዓት ላይ አዳማ ከተማ ከኢትዮጵያ ንግድ ባንክ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ 9 ሰዓት ላይ አርባ ምንጭ ከተማ ከሽረ ምድረ ገነት እንዲሁም 12 ሰዓት ላይ ሀዲያ ሆሳዕና ከፋሲል ከነማ የሚጫወቱ ይሆናል። ትላንት ምሽት 2 ሰዓት ላይ በተደረገ የዓለም ዋንጫ ጨዋታ ጀርመን ኩራሳውን በሰፊ የጎል ልዩነት አሸንፋለች። ጀርመን የዓለም ዋንጫው መድረክ ላይ በታሪኳ ለመጀመሪያ ጊዜ እየተሳተፈች ያለችዋን ኩራሳውን 7-1 በሆነ ሰፊ ውጤት ማሸነፍ ችላለች። የጀርመን የማሸነፊያ ግቦች ከያበርትዝ ሁለቱን ሲያስቆጠር ቀሪዎቹን ደግሞ ንሜቻ፣ ኦንዳብ፣ ሙሴላ፣ ሽሎተርቤክና ብራውን ከመረብ አሳርፈዋል። 7 ጎሎችን ያስቆጠረው የጀርመን ብሔራዊ ቡድን በዓለም ዋንጫው ታሪክ ብዙ ጎሎች ወይም ደግሞ 239 ጎሎችን ያስቆጠረ ቀዳሚው ብሔራዊ ቡድን ሆኗል። በቀጣይ ጀርመን ከኮትዲቫር፣ ኩራሳኦ ከኢኳዶር ጋር የምድብ ጨዋታዎችን የሚያደርጉ ይሆናል። ሌሊት 5 ሰዓት ላይ በተደረገ ሌላ የዓለም ዋንጫ የምድብ ጨዋታ ኔዘርላንድና ጃፓን አቻ ተለያይተዋል። በዓለም ዋንጫ መርሃ ግብር የኔዘርላንድ ብሔራዊ ቡድን ከጃፓን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ያጠናቀቀው። የኔዘርላንድን ግብ አምበሉ ቨርጂል ቫንዳይክና ሰመርቪሌ ሲያስቆጥሩ ናካሙራና ኦጋዋ የጃፓንን ያቻነት ግቦች ከመረብ አሳርፈዋል። በቀጣይ የምድብ መርሃ ግብር ቀጣይ ሳምንት ቅዳሜ ኔዘርላንድ ከስዊድን፣ እሁድ ቱኒዚያ ከጃፓን ጋር የሚጫወቱ ይሆናል። ኮትዲቫር በበኩሏ በጨዋታው ማብቂያ በተገኘች ብቸኛ ግብ ኢኳዶርን ድል አድርጋለች። ሌሊት 8 ሰዓት በተደረገ የ2026 የዓለም ዋንጫ የምድብ
የምድብ ጨዋታ ኮትዲቫር ኢኳዶርን 1-0 በሆነ ጠባብ ውጤት አሸንፋለች። ጨዋታው በፊላደልፊያ ስቴዲየም ጥሩ በሆነ ፉክክር እስከ 89ኛው ደቂቃ ድረስ ያለምንም ግብ 0-0 ቀጥሎ የነበር ሲሆን በሁለተኛው አጋማሽ ተቀይሮ የገባው አማድ ዲያሎ በ89ኛው ደቂቃ ላይ ድንቅ ግብ አስቆጥሮ ሀገሩን አሸናፊ አድርጓል። ስዊድን በበኩሏ ሌሊት 10 ሰዓት ላይ ጀምሮ ንጋት ላይ በተጠናቀቀው ጨዋታ ውድድሯን በድል ጀምራለች። ስዊድን በፕሪሚየር ሊጉ ኮከቦቿ ጎል ታግዛ ቱኒዚያን 5-1 በማሸነፍ የዓለም ዋንጫው ጉዞዋን በድል ጀምራለች። አሌክሳንደር ኢሳክ፣ ቪክቶር ኮሬሽ፣ ስቫንበርግ አንዳዳድ እንዲሁም ያሲን አያሪ ሁለቱን የስዊድን የማሸነፊያ ግቦች አስቆጥረዋል። በጨዋታው ተቀይሮ የገባው ስቫንበርግ ጎል ለማስቆጠር 18 ሴኮንዶችን ብቻ ወስዶበታል። አሰልጣኝ ግራሃም ፖተር ስዊድንን እየመሩ ቡድኑ ከ8 ዓመታት በኋላ በዓለም ዋንጫው የመጀመሪያ ድሉን አሳክቷል። ስዊድን ከ32 ዓመታት በፊት በአሜሪካ የዓለም ዋንጫ 4 ጎሎችን አስቆጥሮ ባሸነፈበት መርሃ ግብር በውድድሩ 3ኛ ደረጃን ይዞ አጠናቆ ነበር። ስዊድን የምድቡ ሌሎች ሀገራት ነጥብ መጣላቸውን ተከትሎ ምድባቸውን በበላይነት እየመሩ ይገኛሉ። የሁለቱን ሀገራት ጨዋታ 50987 ደጋፊዎች በሞንቴሬ ስቴዲየም ተገኝተው ታድመውበታል። የዝውውር መረጃዎች ሪያል ማድሪድ የቼልሲውን ተጫዋች ማርኮ ኮሬላን ለማስፈረም ከስምምነት ላይ ደርሷል። አዲሱ የሎስ ብላንኮቹ አሰልጣኝ ጆዜ ሞሪኖ ለክለቡ ሪያል ማድሪድ አስተዳደር የግራ ተመላላሽ ቦታ ላይ የሚፈልገው ኮኮሬላን ነው ሲሉ ማሳወቃቸው ተገልጿል። ሪያል ማድሪድም በሚያስገርም ፍጥነት የኮኮሬላን ዝውውር በ50 ሚሊዮን ዩሮ መጨረስ ችሏል። ሪያል ማድሪድ የግራ ተመላላሽ ቦታ ላይ ለማስፈረም የማንቸስተር ሲቲውን ግቫርዲዮል እና የአርሰናሉን ሪካርዶ ካላፊዮሪን ለወራት ሲከታተል ነበር። አሁን ግን የስፔኑ ክለብ ማርኮ ኮሬላን ለማስፈረም ከቼልሲም ጋር ሆነ ከተጫዋቹ ጋር ስምምነት ላይ ደርሷል። ኮኮሬላ ከአሁን በፊት ለባርሴሎና መጫወቱ የሚታወስ ሲሆን በተጨማሪም በቅርቡ ባደረጋቸው ቃለ መጠይቆች ከስፔን የባርሴሎና ደጋፊ እንደሆነና አንድ ቀን ወደ ባርሴሎና መመለስ እንደሚፈልግ ተናግሮ ነበር። በተጨማሪም ከትላንት በስቲያ ማርኮ ኮሬላ ስለ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ፕሮጀክትና በሱ ውስጥ መሳተፍ እንደሚፈልግ ሲጠየቅ አዎ ከሱ ጋር ተነጋግሬ ያለው በጣም ትልቅ መተማመን ሰጥቶኛል ብሎ ነበር። ነገር ግን ዛሬ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። በዚህም ቼልሲ ማርኮ ኮሬላን የሚተካ አዲስ የግራ ተከላካይ ማስፈረም ስራ ጀምሯል። ከቼልሲ በኩል እየወጣ ያለ መረጃ እንደሚያመለክተው ከሆነ ክለቡ ወደ ሌላ የተጫዋች አማራጭ የሚሄድ ሲሆን አዲሱ አሰልጣኝ ዣቪ አሎንሶም የሚፈልገውን ተጫዋች እንደሚያገኝ ተገልጿል። አዩብ ቦአዲን በርካታ ታላላቅ ክለቦች እያሳደዱት ነው። ከትላንት በስቲያ ብራዚል ከሞሮኮ ባደረጉት ጨዋታ ደምቆ ያመሸው ሞሮኮዊ የመሃል ሜዳ ተጫዋች ቦአዲ በብዙ ታላላቅ ክለቦች የዝውውር ራዳር ውስጥ ገብቷል። የሊቨርፑል ስራ አስፈጻሚዎች በተለይ የአዩብ ቦአዲን ጨዋታ ለመታዘብ ኒውዮርክ ወደሚገኘው ሜትላይፍ ስቴዲየም ተጉዘዋል። ክለቡ ተጫዋቹን በዝውውሩ ዝርዝር ውስጥ ያካተተው ሲሆን በርካታ ክለቦችም የዚህን ሞሮኮዊ ወጣት እድገት በቅርብ እየተከታተሉ ይገኛሉ። እነዚህ መካከል ፒኤስጂ፣ አርሰናል፣ ቶተናም እና ሌሎችም በርካታ ክለቦች የተጫዋቹ ፈላጊ ሆነው ብቅ ብለዋል። መላኩ ለሰዓቱ ያስኳቸው መረጃዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ21 ሳንቲም የተገዛ 176 ብር ከ67 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ30 ሳንቲም የተገዛ 232 ብር ከ86 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 197 ብር ከ30 ሳንቲም የተገዛ መሸጫው እንዲሁ 201 ብር ከ24 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ8 ሳንቲም የተገዛ 219 ብር ከ38 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 46 ብር ከ80 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ73 ሳንቲም ሆኗል። የሳውዲ ሪያል ደግሞ 45 ብር ከ62 ሳንቲም የተገዛ 46 ብር ከ53 ሳንቲም የተሸጠ ይገኛል። የቻይናው ዩዋን እንዲሁ 24 ብር ከ83 ሳንቲም የተገዛ 25 ብር ከ32 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ15 ሳንቲም የተገዛ 124 ብር ከ59 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እንደዚሁን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1ና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ ለህልሞ ትክክለኛው ምርጫ።